አብዛኛው ቲክታከር ዝምታን መርጧል። ለምን ዝም እንዳላችሁ ይገባኛል። እንደዚህ ካልኩኝ ከህዝቡ ጋር ልጋጭ እችላለሁ፣ እንደዚህ ካልኩኝ ደግሞ ከራሱ ከቲክታከሩ ጋር ልጋጭ እችላለሁ የሚል ነገር የሚያሳስብ ነገር ስለሆነ ነው። ነገር ግን እኔ በዚህ ቪዲዮ የማን አካውንት ባን መደረግ እንዳለበት፣ ማን ብሎክ ማድረግ እንዳለብን እና ማን ነው ካንስል መደረግ ያለበት የሚለውን ማስጠንቀቂያ የሚሰጣቸውም ሰዎች አሉ በዚህ ቪዲዮ እና አንዳንድ ጊዜ የሌላችሁ ሰዎች ካላችሁ ይሄ ቪዲዮ ትንሽ ረዘም ሊል ስለሚችል ስክሮል ማድረግ ትችላላችሁ። ለማንኛውም በእነዚህ ወጣቶች ጉዳይ እኔ ከዛሬ 8 ዓመት በፊት ጀምሮ ማየው አንድ በጣም የሚያበሳጨኝ ነገር አለ። እሱ ነግራችኋለሁ። ግን አዳዲስ ሰዎች ቲክታከሮች ምንም አይሆንም፣ ይሄን ነገር መረዳት አለባችሁ። ቲክታከሮች ድንገት በሆነ ጉዳይ ሊታሰሩ ይችላሉ፣ ይፈታሉ። አንዱ ቲክታከር ከሌላው ጋር ሊጣላ ይችላል። ያው ወጣት ነን እንዴ እና አንዱ ከአንዱ ጋር ሊጣላ ይችላል። ተመልሶ ሊታረቁ ይችላሉ፣ ላይታረቁም ይችላሉ። እና አንዳንድ ሰዎች ደግሞ የሆነ ቪዲዮ ይገኝባቸዋል። ተመልሶ ደግሞ ያ ቪዲዮ በይቅርታም በሌላም ነገር ሊታለፍ ይችላል። ወጣቶች ናቸው ቲክታከሮች፣ የፍንዳታነትም ዘመን ነው። ስለዚህ ይሄ ነገር ያልፋል። እሱ አይደለም ምን ትልቁ ጉዳይ ማለት ነው። ነገር ግን ከዚህ በኋላ ከእንደነዚህ አይነት ሰዎች ጋር ላይቭ የምትገቡ ቲክታከሮች በምንም አይነት ጉዳይ በራሳችሁ ፐርሰናል ጉዳይ የሚሆን በሌላ ጉዳይ ከእንደነዚህ አይነት ሰዎች ጋር ላይቭ የምትገቡ ቲክታከሮች የእናንተን አካውንት ባን ለማስደረግ አንደኛው እኔ ተሰልፌ ከፊት የምሰለፈው እኔ እንደሆንኩ እንድታውቁ ፈልጋለሁ። እነማን? ከዛሬ 8 ዓመት ጀምሮ እኔ ዛሬ 8 ዓመት ቲክታክ ዩቲዩብ የሚባለው ነገር ምንድነው ብዬ ገና ስጀምር ቲክታክ ባልነበረበት ጊዜ ጀምሮ ሁሌ የህዝቡን አቴንሽን ወደዛ ሲያደርጉ የነበሩ አንዴ ፖለቲካ ይጀምራሉ፣ አይሳካላቸውም። ከዛ ደግሞ ሰው ፖለቲካ የሚባል ነገር ጥንቅር ብሎ ይቅርብኝ ብሎ ተወ። ከዛ ሃይማኖት ጋር መጡ። ሃይማኖትም እንዲህ ሲሉ ህዝቡ ነቃባቸውና ከዛ ተው። አሁን የቲክታከሮችን የነዚህን ያንግ የሆኑ ቲክታከሮችን ላይፍን ገና አንደርስታንድ ለማድረግ እየታገሉ ያሉ ቲክታከሮችን ላይፍ እንደ ንግድ ይዘው ለመነገድ በእነሱ አስታራቂ ለመምሰል እናንተን ማን ነው አስታራቂ ብሎ የሰይማችሁ? እናንተ ለራሳችሁ መጀመሪያ ከራሳችሁ ጋር ታረቁ። አንድ ሶፋ ላይ ቁጭ ብላችሁ 8 ዓመት ሙሉ ህዝቡን ባገኛችሁት ነገር ሁሉ ስታባሉ ከርማችሁ አስታራቂ ልትሆኑ አትችሉ። እና እነዚህ ሰዎች ከዚህ በኋላ የምሬ ነው ብላችሁ ከነዚህ ሰዎች ጋር ላይቭ የሚገቡ ቲክታከሮችን በምንም ጉዳይ የነዛን ሰዎች ሳይሆን የነዚህን ቲክታከሮች አካውንት ነው ማዘጋት ያለብን። ለምን? ይሄ ለህዝቡ ንቀት ነው። አንድን ህዝብ እንደ ህዝብ ቁጭ ብሎ የሚሳደብን ቲክታከር የራስ ላይቭ ላይ ያስገብተ ከሱ ጋር መነጋገር ማለት ለዛ ህዝብ ንቀት ነው። አንድን ሃይማኖት ቀን ሙሉ ሲሳደብ የሚሉ ሰው ያምጥተሽ ከራስሽ ላይቭ ስትሪም እያደረግሽ ከሱ ጋር መነጋገር በምንም አይነት ጉዳይ ለዛ ሃይማኖት ተከታይ ንቀት ነው። ይሄንን አንደርስታንድ ማድረግ አለባችሁ ባይዘው። እና ከነዚህ ሰዎች ጋር ላይቭ የሚገባ ሰው ማንኛውም ሰው ካለ የነዛን ቲክታከሮች አካውንት ለማዘጋት አንደኛ ላይ የምትሰለፈው ነኝ። እና በዚህ ጉዳይ የምትስማሙ ሰዎች ካላችሁ እነዚህ ሰዎች ከቲክታክ መጥፋት አለባቸው። በቃ እነዚህ ሰዎች የቲክታክ ካንሰር ናቸው። በጣም ብዙ ሰው ሶሻል ሚዲያ ላይ መስራት ሲፈልግ እነዛን ሰዎች እያየ የተጸየፈ ከሶሻል ሚዲያ ማግኘት ያለበትን ጥቅም ሳያገኝ የቀረው በእነዚህ አይነት ሰዎች ነው። እኔ እነሱን ባየ ቁጥር በቃ ቲክታከር ዩቲዩበር የሚባለው ነገር ያሳፍረኛል። እነዚህ ሰዎች እንዲጠፉ እዚህ ጋር ከነሱ ጋር ላይቭ እየገቡ እነሱን ገበያቸውን ከፍ እንዲያደርጉ የሚያደርጉ አስተዋጽኦ ያላቸው ቲክታከሮች መወገድ አለባቸውና ከዚህ በኋላ የምሬ ነው ከዚህ በኋላ ከነዛ ሰዎች ጋር ላይቭ የምትገቡ ቲክታከሮች ተጠንቀቁ። ህዝቡ ምን ያክል እነዛን ሰዎች እንደጠላቸው አላወቃችሁምና ይሄ የመጨረሻ ማስጠንቀቂያ ነው። የእናንተ ጉዳይ ሲያልፋል። ወጣቶች ናችሁ፣ ያንግ ናችሁ፣ ስህተት ሊኖር ይችላል ምናምን ኢትስ ፋይን በቃ የወጣት ባህሪው ነው። ግን እነዛን ሰዎች ከዚህ በኋላ የራሳችሁ ላይቭ ላይ ማስገባት ማለት ለዚህ ህዝብ ንቀት እንደሆነ እንድታውቁ ፈልጋለሁ።